ጤና ይስጥልኝ ክቡራን አድማጮች፣ የሰዓቱን መረጃ ወደ እናንተ አድርሳለሁ። ከቀደምት የህወሓት ፖለቲካዊና ወታደራዊ አመራሮች ጋር ለወራት ፍጥጫ ውስጥ የቆዩት አቶ ጌታቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ጊዜያቸው በድንገት አብቅቷል። ከ3 ሳምንት በፊት በሊቀመንበሩ ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን መቀለን ጨምሮ በተለያዩ የትግራይ ክፍሎች ውስጥ የሚገኙ የአስተዳደር ተቋማትን በኃይል ሲቆጣጠር ነበር። አቶ ጌታቸው ረዳ ወደ አዲስ አበባ እያቀኑት። አቶ ጌታቸው ወደ አዲስ አበባ ያመሩት በትግራይ ያለው ሁኔታ በተመለከተ ከጠቅላይ ሚኒስትር አብይና ከምዕራባውያን ዲፕሎማቶች ጋር ለመወያየት እንደነበርና ጉዳያቸውን ሲያጠናቅቁ ወደ መቀለ እንደሚመለሱ ተናግረው ነበር። ነገር ግን አቶ ጌታቸው ይህን ካሉ 3 ሳምንታት ያለፉ ሲሆን ለሕክምና ወደ ዩናይትድ አረብ ኤሚሬቶች አምርተው ከሰነበቱ በኋላ ወደ አዲስ አበባ ሲመለሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነታቸው ማብቃቱን የሚያመለክት መልእክት በጠቅላይ ሚኒስትሩ የማህበራዊ ሚዲያ ገጾች ላይ በትግርኛ ቋንቋ ደረሳቸው። ጠቅላይ ሚኒስትሩ በኢትዮጵያ ህገ መንግስትና ደም አፋሳሹን የትግራይ ጦርነትን ባስቆሙ ፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ በማመስገን የኃላፊነት ጊዜያቸው መጠናቀቁን የሚጠቁም መልእክት አስፍረዋል። በአቶ ጌታቸው ጊዜያዊ አስተዳደር ደስተኛ ያልነበረው በደብረጽዮን የሚመራው የህወሓት ክንፍ ባለፉት ወራት በአስተዳደሩ ላይ የሚያሳድረውን ጫና እያበረታ በመጋቢት ወር መጀመሪያ ላይ በበርካታ የትግራይ አካባቢዎች የሚገኙ የአስተዳደር ተቋማትን በኃይል መቆጣጠሩም የሚታወስ ነው። ይህ ሁኔታን በታጠቁ ኃይሎች የታገዘ በመሆኑ በክልሉ ነዋሪዎች ዘንድ ግጭት ይፈጥራል የሚል ስጋትም አስከትሎ እንደነበር አይዘነጋም። በዚህ ሁኔታ ውስጥም የጊዜያዊ አስተዳደሩ ፕሬዚዳንት የአቶ ጌታቸው ደህንነትም አደጋ ላይ ወድቆ እንደነበር ራሳቸው ገልጸዋል። አቶ ጌታቸው ከተለያዩ የዩቲዩብ ቻናሎች ጋር በነበራቸው ቃለ ምልልስ ላይ በትግራይ ውስጥ ውጥረቱ በተባባሰበት ጊዜ ወደ አዲስ አበባ ለመሄድ ሲነሱ ጥቃት ሊፈጸምባቸው እንደነበርም ተናግረዋል። በእርሳቸው ላይ ግድያ ከመፈጸም ጋር የሚመሳሰሉ እቅዶች እንደነበሩ የሚናገሩት አቶ ጌታቸው ወደ መቀለ አሉላ አባነጋ አውሮፕላን ማረፊያ በሚያቀኑበት ጊዜ ኬላ ላይ የነበረ ታጣቂ እንዳያልፉ የመከልከል ሙከራ ማድረጉን ጠቅሰዋል። እንዲሁም መሳሪያ በተጠመደበት መኪና እስከ አየር ማረፊያው ድረስ ክትትል እየተደረገባቸውና በአየር ማረፊያው ጥበቃ በፌዴራል ፖሊሶች እንዲቆሙ መደረጋቸውንና ክትትሉም አውሮፕላን ውስጥ እስኪገቡ ድረስ እንደነበር ተናግረዋል። አቶ ጌታቸው በኢትዮጵያ ውስጥ ቀደምትና ጉልህ ተጽዕኖ ከነበራቸው የፖለቲካ ፓርቲዎች መካከል አንዱ በሆነ ህወሓት ውስጥ ከእድሜና በትጥቅ ትግሉ ውስጥ ካላቸው ሚና አንጻር እንግዳ ናቸው። ጌታቸው ከሌሎች የህወሓት ዋነኛ መሪዎች በተለየ ወታደራዊ መንግስት ለመጣል በተደረገው የትጥቅ ትግልም አልተሳተፉም። ግማሽ ክፍለ ዘመን ባስቆጠረው ህወሓት ውስጥ አቶ ጌታቸው ያላቸው ተሳትፎም 20 ዓመት የሚሞላ አይደለም። ነገር ግን ባለፉት 10 ዓመታት በድርጅቱ ውስጥ ያገኙት ተቀባይነት ቀላል ሚና የሚባል አይደለም። ጥብቅ በሆነው የህወሓት የአመራር መሰላል ላይ ተረማምደው በአጭር ጊዜ ምክትል ሊቀመንበር ለመሆንም ችለዋል። አቶ ጌታቸው ከህወሓት ሊቀመንበር መለስ ዜናዊ ህልፈት በኋላ የተለያዩ የፌዴራል መንግስት የኃላፊነት ቦታዎች ላይ በመስራት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ አማካሪነት እስከ ኮሚኒኬሽን ሚኒስትር የስልጣን ደረጃ ላይ በአጭር ጊዜ ለመድረስም ችለዋል። ህወሓት ወሳኝ በነበረበትና ሀገሪቱን ላይ 27 ዓመታት የመራው ኢህአዴግ እየተዳከመ ህዝባዊ አመጽ ሲንጠው በውስጡ የተቀሰቀሰው ለውጥ ህወሓትን ገሸሽ አደረገው። በፌዴራል መንግስቱ የስልጣን መንበር ውስጥ ቁልፍ ሚና የነበራቸው የህወሓት አመራሮች ወደ መቀለ ሲያመሩ አቶ ጌታቸውም ወደዚያው መሽገው ነበር። የህወሓት ፖለቲካዊና ወታደራዊ አመራሮች መቀመጫቸውን መቀለ ላይ አድርገው ከፌዴራል መንግስቱ ጋር ውዝግብ ውስጥ ሆነው ከቆዩ በኋላ የፈነዳው አውዳሚው የ2 ዓመት ጦርነት ከሌሎቹ አመራሮች በተለየ ጦርነት የማያውቁትን አቶ ጌታቸው ረዳን ወደ በረሃ እንዲወርዱ አስገድዷቸዋል። የዓለምን ትኩረት ስሞ በነበረው በዚህ ጦርነት ወቅት ጌታቸው ከየትኛውም የህወሓት አመራር በበለጠ በተደጋጋሚ በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ትኩረቱን አግኝተዋል። በዚህም ዓላማና ግባቸውን በትግርኛ በአማርኛና በእንግሊዝኛ በማስረዳት የህወሓት ዋነኛ ፊት አውራሪ ሆነው ቆይተዋል። በጦርነቱ ወቅት በአሜሪካና በአፍሪካ ህብረት አማካኝነት በህወሓትና በኢትዮጵያ መንግስት መካከል በሚስጥርና በግልጽ በተካሄዱ ንግግሮች ላይ አቶ ጌታቸው ረዳ ግንባር ቀደም ነበሩ። ጅቡቲና ሴሸልስ በሚስጥር፣ ደቡብ አፍሪካና ኬንያ ላይ ደግሞ በይፋ በተደረጉ ንግግሮች ላይ አቶ ጌታቸው ቁልፍ ሰው መሆናቸው ታውቋል። ከጦርነቱ በፊት የነበረው በህወሓት የበላይነት የተያዘው የክልሉ አስተዳደር እንዲፈርስ በመወሰኑ እንደ አዲስ በሚዋቀረው ጊዜያዊ አስተዳደር ላይ የህወሓት ጎምቱ መሪዎች ቁልፍ ቦታዎች ለመያዝ ቢሞክሩም የጠቅላይ ሚኒስትሩን ይሁንታ ማግኘት አልቻሉም ነበር። በዚህ ምክንያት ለቀናት የቆየ ስብሰባ አድርገው አቶ ጌታቸው በእጩነት አቅርበው ተቀባይነት ለማግኘት ቢችሉም ቀደምት የድርጅቱ መሪዎች ደስተኛ አልሆኑም። በዚህ ሳቢያ ከመጀመሪያው አንስቶ በነባር የህወሓት አመራሮችና በአቶ ጌታቸው መካከል የነበረው ግንኙነት ቀስ በቀስ እየተበላሸ ሄደ። በዚህ ምክንያት ከባድ ፈተና እንደሚገጥማቸው እንደተረዱ ከቀናት በፊት ዱባይ ውስጥ ለአንድ ድረገጽ በሰጡት ቃለ ምልልስ ላይ አመላክተዋል። አቶ ጌታቸው የጊዜያዊ አስተዳደሩ መሪነት ሲረከቡ ከ5ቱ የህወሓት መሪዎች መካከል የትጥቅ ትግሉ ተሳታፊ ሆነው በድርጅቱ ውስጥ በማለፋቸው ተባብሮ መስራቱ የማይቻል ባይሆንም ከባድ እንደሚሆን እንደሚያውቁ ተናግረዋል። ይህ ስጋታቸው በወራት ውስጥ እውን እየሆነ ከዋነኞቹ የህወሓት መሪዎች ፈተናዎች እንደገጠማቸው በመግለጽ የፓርቲ መሪዎቻቸው በጊዜያዊ አስተዳደሩና በፕሪቶሪያው ስምምነት ላይ ሻጥር በመፈጸም እንዲሁም በክህደትና ሌሎች ለፌዴራል መንግስቱ በመስራት ይከሷቸው እንደነበር ገልጸዋል። በዚህ ምክንያትም አቶ ጌታቸው የሚመሩት ጊዜያዊ
አስተዳደር ከክልሉ ዋና ከተማ መቀለ ውጭ ባሉ ቦታዎች ሚና እንዳይኖረው ስልጣን የሚጋፉ ተግባራት በፓርቲያቸው አመራሮች እንደሚፈጸሙ ከአንድ ዓመት በፊት መግለጻቸው ይታወሳል። ከዚህ ጋር ተያይዞ አቶ ጌታቸው በተለያዩ ደረጃ የሚገኙ የአካባቢ አመራሮችንም እስከ ማባረር ደርሰው ነበር። በአቶ ጌታቸው የሚመራው ጊዜያዊ አስተዳደር ከተመሰረተና በክልል ውስጥ መዋቅሩን ለማጠናከር በሚጥርበት ጊዜ በርካታ ፈተናዎች አጋጥመውታል። ከእነዚህ መካከል በጦርነት ወቅት ጉዳት የደረሰባቸው ተዋጊዎች ተገቢው እንክብካቤ ያልተደረገልንም በሚል በተደጋጋሚ አደባባይ ወጥተዋል። ከጦርነቱ በኋላ የመንግስት መዋቅር በተዳከመባት ትግራይ ውስጥ የወንጀል ድርጊቶች መበራከት፣ ህገወጥ የማዕድን መውጣትና የዘረፋ ድርጊቶች መስፋፋት የህዝቡ ስጋት ሆኖ አሁንም ድረስ ዘልቋል። በጊዜያዊ አስተዳደሩና በህወሓት መሪዎች መካከል ያለው አለመግባባትና ውዝግብ ከዕለት ዕለት ሲጠናቅ በሊቀመንበሩ ደብረጽዮንና በምክትላቸው ጌታቸው መካከል ያለው ልዩነት እየሰፋ በግልጽ መወነጃጀል ተከስቷል። በተለይ ህጋዊ እውቅና ያላገኘው የህወሓት 15ኛ መደበኛ ጉባኤ መካሄዱን ተከትሎ አቶ ጌታቸውና ሌሎች አመራሮች ከድርጅቱ ከተባረሩ በኋላ በአቶ ጌታቸው ላይ የሚሰነዘሩት ክሶች ከባድ ሆነው ነበር። ባንዳ፣ ተላላኪ እንዲሁም ከሃዲ የሚሉ ቅጽል ስሞች በተደጋጋሚ በሚወጡ የህወሓት መግለጫዎች ላይ በተደጋጋሚም በጌታቸው ላይ ይሰማ ነበር። ነገር ግን ከዚህ ሁሉ በኋላ አቶ ጌታቸው ረዳም የመቀሌውን መንበር ትተው ወደ አዲስ አበባ ገብተዋል። ከዚህ በኋላ አቶ ጌታቸው የት ቦታ ያርፉ ይሆን የሚለው በጊዜው ይታያል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።